እንደው ነገር ለመለቃቀም አንዳንድ ነገሮችን አጋኖ ለማውራት በሴት ልጅ ያምራልም በሴት ልጅ ነው ደግሞ የሚሻለው። እና ወንድ ልጅ ዝም ብሎ ጠውለቅ ጠውለቅ ሲል ደስ አይልም ማለት ነው። እናማ ሀይሚ ባለፈው ብሩኬ ያነካኝ ምናምን ብላ በተናገረችው ማለት ነው አንድ ሞገግ ያለ ሰውዬ እንትን ላይ ቲክቶክ ላይ ሀይሚን ተናግሮ ኧረ በለው አጠቡት፣ አጥረገረጉት። እሰይ ደግ አደረጉ፣ ደግ ነው ያደረጉት። የምሬን ነው። አንተ አለቅላቂ ምን አገባ ሲጀመር ከዚህ ውስጥ ማለት ነው። እንደ ወንድ አትሆንም። ወንድ ሲጀመር ከዛና ከዚህ ሲራወጥ ደስ አይልም። ወንድ እንደ ወንድነቱ ቆፍጠን ምናምን ነገር ሲል ነው። እና የማይነካ ሰው እኮ ነው የገባ። በጨረቃዎች መካከል መግባት ጨረቃዎችን የነካ የለውም በረካ ነው። የምር ይሄ ትርፍ ሰው ምናምን እዛ የውጭ ሰው መጥቶ ሲናገር ደስ አይልም፣ እውነት ለመናገር ማለት ነው። ማርያምን አሁን ሀይሚ እንደዛ የሆነ በዘነዘና ነው የምልሽ እኮ ነው ያላት። ማለት አንቺን በዘነዘና ነበር ማለት ነው እንጂ አንተን ነበር አናትን መፍለጥ። ባለጌ አንተ ማን ስለሆንክ ነው ሀይሚን በዘነዘና የምትማታው? ደግሞ ደፋር። ሲዳሩ ማልቀስ ወግ ነው። ሀይሚዬ ተሽኮረመመች፣ አለቀሰች። እንግዲህ እንዴ ደስ ቢለኝ ሳላለች ሀይሚዬ ደስ አላለሽም? ግን ብሩኬ ሽምግልና ልኮ ቅመሟን ላገባት ነው ማለቱ ደስ አላለሽም? አረ ደስ ልልሽማ ይገባል። እንዴት ነው እንዴ ሀገር ምድሩ ይሄን አይደል እንደሚፈልገው? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ የእኔ ውዶች ቤተሰብዬ ማለት ነው። እንግዲህ ዛሬ ፕራንክ የሆነው ነገ ደግሞ እውነት ይሆናል ማለት ነው። ሲጀመር ያው ብሩኬ ዳርዳር እያለ የሀይሚን ስሜት መረዳት እየፈለገ ነው ዛሬ ፕራንኩን ያደረገው ማለት ነው። እና ሲቀጥል ደግሞ አርሴናል ማሸነፍ አለበት። አርሴናል ግን ምንድን ነው ሁሌ እንደተሸነፈ ነው እንዲህ። ብሩኬ ያው አርሴናል ሳያሸንፍ ሲቀር ጠረጴዛ ይመታል፣ ይዘላል፣ መሬቱን ሁሉ ነው የሚደልቀው ይዞና። ግን በአሁኑ ዙር ማለት ነው ማሸነፍ አለበት። እኔ ስለ ኳስ ምንም ባይገባኝም አይገባኝም። እንደው ትንሽ የማየው ምናምን ቲቪ ላይ ሩጫ ካልሆነ ኳስ ጭራሽ ነው በቃ ባያው ራሱ የሆነ እናንተ የማትወዱትን ነገር ምናምን ብታዩ ትርጉሙ አይገባችሁም እኮ በእውነት። እና ግን ብሩኪያውን በቃ ከአርሴናል ጋር ሊሞት እኮ ነው። ስለዚህ ካሸነፈ ሽምግልናው እንደሚላክ ነው። እና ጸልዩ አርሴናል እንዲያሸንፍ ማለት ነው። አርሴናል ደግሞ ምንድን ነው ሰነፍ ግሩፕ ነው እንዴ? ሁሌ መሸነፍ ነው እንደሚያውቀው። የኳስ ደጋፊ ሚስት መሆን እኮ ግን በጣም ከባድ ነው። እናንተ ማደግፉ ናችሁ ባላችሁ የሚደግፍ ከሆነ በጣም ከባድ ነው። ከተሸነፉ ራሱ ማለት ነው አንስተው ነው የሚጠልዟችሁ። እነሱ የሚማቱትን አያውቁም እኮ የኳስ ደጋፊ የሆኑ ሰዎች። እና ብሩኬ አደራን ሀይሚ እናንተ ስትጋቡ ማለት ነው መጠንቀቅ አለብህ፣ ወይ ደግሞ ለብቻ ነው ማየት ያለብህ ኳስ። ከዚህ በፊት እኮ የደረሰ ነገር ስላለ ነው ቤተሰብ። እንዲህ ሰውየው ማለት ነው ሚስቱን እኮ ነው በጠርሙስ ይዞ የበረቀዛት እና በጣም ከባድ ነው። ለማንኛውም አርሴናል ያሸንፋል፣ ሀይሚና ብሩኬ ደግሞ ይጋባሉ፣ ሽማግሌ ይላካል ከጋሽዬ ማለት ነው። እና ውዶችዬ ቅድም እኮ ነው ብሩኬ በጣም የሚያምር ነው፣ ሸበላ ነው። ፈጣሪ አምላክ ሁሉን አሟልቶ የሰጠው ጸባዩ፣ አመሉ፣ ትዕግስቱ፣ ስነስርዓቱ እንዴ ሁሉን ነገር ነው። ምንም ያጎደለበት የለም እያልኩ ያው ሳሞጋግሰው ነበረ። እና ታዲያ ይህን ሸበላ የሆነ ወንድሜ ላላሞጋግስ ነው እንዴ? አሽቃበጥሽ አለችኝ። እኔ ብዙ ጊዜ ችልጅ ለምን እንደሆነ አላውቅም። በቃ ጠምዳ ይዘኝ አሽቃበጥሽ ትለኛለች። የሆነ ነገር ስናገር ማሽቃበጭ ትላለች። እና የኔ እናት ምን አስበሽ ነው ታዲያ? አንቺን ላቁልብሽ? አንቺን አላቅሽም ሲጀመርም። ቆንጆ ከሆንሽ ያው ቆንጆ ለሆኑ ሰው መመስከር እኮ ግድ ነው። ብሩኬ ቆንጆ ስለሆነ እኮ ነው እንደዛ ያቀመጣጠልኩት ማለት ነው። የኔ ቅምጥል ወንድም ሸበላው። ሀይሚ ፈጣሪ ነው የሰጣት እኮ አድሏታል። በቃ አድሏታል። አንቺ እንግዲህ እንደፈለግሽውን የራስሽ ጉዳይ ተረዳሽ እንዴ? ሰው ለምን አድነቅሽ ተብሎ እንደዛ ይባላል? አይባልም፣ ሼም ነው። እና ቤተሰብ እውነት ዛሬ ሀይሚ ያሳዘነችኝ። ያሳዘነችኝ ምን እንደሆነ ታውቃላችሁ? ብዙ ጊዜ ብሩኬ በሯን ከፍት አድርጎ ሲገባ ማለት ነው ማዶ ላይ ቁጭ ብላ ቁልጭልጭ እያለች ትጠብቀዋለች። ሀይ ምስኪኔ በቃ መውጣት ፈልጋለች እኮ። ብሩኬ ያስወጣት፣ በቃ አስወጣት፣ የሆነ ቦታ ወሰዳት። ከምር እንዴ በመኪናው አንሸራሻት፣ ምን ችግር አለ? ውጩን ጥየው ያው ሎኬሽን ልካ ትሄዳለች። ታስበው ከሆነ በሩ ቁልፍ ነው። መቼም በሩን ገንጥለውት አይገቡም አይደለ? እነ ሰርጎ ገቦች አይገቡም ያላንተ ፍቃድ። እና የሆነ እንድትናፈስ አድርጋት። ከምር እስከ ዛሬ ድረስ እዛች ክላስ ታሽጋ ካልወጣች በጣም ከባድ ነው የሚሆነው። ውጭ ስወጣ ራሱ ሰውን እፈራዋለሁ እያለች ነበርና ትክክል ናት። የምሬን ነው፣ ትክክል ናት። ይጨንቃል። እና ብትወጣ ጥሩ ነው ማለት እዛው ዞር የሆነ የለም ዘና በሉ ከአንተ ጋር ሆናችሁና። እና እንግዲህ ያው ማሩማ ለጋሽዬ ሊሰጥ ነው እንጂ ኩታው ነው ምንድን ነው ያለው ለሙሽ ሊመለስ ነው ማለት ነው። እንግዲህ ሀይሚን ቢስ ስላለችና
ሽምግልና ልኮ ጋሽዬ ባንዳፍ ነው የሚቀበለው። አይገርማቸውም? የምሬን እኮ ምክንያቱም ብሩኬን በጣም ነው የሚወደውና እንድስችም አያቅማማም ጋሽዬ። ስለዚህ ይሄ ነገር ሁሉ ሰው ፈቃደኛ የሆነበት ነገር ስለሆነ ማለት ብሩኬ ደግሞ ይህን ነገር በተግባር አድርገን እንደምታሳየን ምንም ጥርጥር የለኝም። የተግባር ሰው ነህ ሲጀምር አንተ ማለት ነው። እና በቅርቡ የሆነ ነገር ይፈጠራል፣ ትላልቅ ነገሮች ይከሰታሉ እያለ ነበር። ስለዚህ ያሰበው ነገር አለ። ግን ደግሞ ቤተሰብ እኔ ሳልናገር ማላልፈው ነገር የሆነ ውስጤ ተቀምጦ ማለት ሀይሚን ግን እየፈራሁት ነው እናንተ ማለቴ የሆነ ከዛ ውስጥ እስክትወጣ ድረስ ነው ወይ እንደዚህ እየሳቀች ያለችው ላለው አንዳንዴ ምክንያቱም በቃ ነገሮቹን ከውስጧ ስላልፈታች የሆነ ከውስጡ አይደለም ውዶችዬ፣ ነግሬያቸዋለሁ። በቃ ኦልሬዲ የሚያሳስባት ነገር አለ። ያ ነገር እስካልተፈታ ድረስ ሀይሚ አትፈታም ብያቸዋለሁ። እና እዛ ውስጥ ከወጣች የምር እንደገና ልትደበቅ ነው ወይ እንደገና ትሄድ ይሆን ወይ ላለው አንዳንዴ ማለት ነው። እና ያው አንዳንድ ከምረዳቸው ከማያቸው አንጻሮች ነው መካከል ላይ ያው ቅይር ትላለች ምናምን ነገር እንደደበራት እንደከፋት እዛ ውስጥ እንዳሸጋት ነው የምትረዳው። እሷ ግን እዛ ውስጥ ለምን እንደወሰደሽ ሀይሚዬ ልትረዱ ይገባል እኮ ከሰው ለመራቅ አንቺ እና እሱ እንድትቀራረቡ በመካከላችሁ ሰው እንዳይገባ እንደሆነ ልትረጅ ይገባሻል ብዬ አስባለሁ። እዛ ውስጥ ሄዳ መቀመጧን ልክ እንደ ሌላ ነገር እያየችው ነው አሁን ላይ መውጣትም ስለማትችል ይመስለኛል። እና ሁሉ ነገሮች አማረዋታል። ግን ደግሞ ለእናንተ ሰላም ሲባል ነው እዛ ውስጥ ሄደሽ የተቀመጥሽው። ሲቀጥል ደግሞ እንደዚህ ከምትታሸጉ ወይ የሆነ ቦታ ሄዱና ከዛ እነዚህ ምቀኛዎችን ሸረኛዎችን በመካከላችሁ ገብቶ እናንተን የሚያበታትኑ ሰዎችን ለተወሰነ ጊዜ ራቋቸው፣ ተደበቁ፣ በቃ ከእናንተ ይራቁ። እስከ መቼ ነው እዛ ውስጥ ሊኖሩ የሚችሉት? ይከብዳል እኮ ግን እና ብሩኬ የብር አስተዋይ እኮ ነው። ግን አሁን ለምሳሌ ሀይሚ በፕራንክም ቢሆን እንዴት ያለን ፍቃድ ጋሽዬ ነው የሚያገባ ለምን በአሁኑ ሰዓት መሆን የለበትም እያለች ነበርና እንዴት ግን አንቺ እኔን ማግባት አትፈልጊም ወይ ብሎ እንኳን አንድ ነገር እኮ አልወጣም፣ ክፉ ነገር አልተናገረም። እና ብቻ ይሄ ነገር የእውነት ሲሆን የሀይሚ ምላሽ ነው አሁን ማየት የፈለኩት። እውነት ሲሆን ማለት ከቁም ነገሩ ላይ ደርሰው ወደ ሰርጋቸው ሲቀርቡ ማለት ነው። እና ይሄ ነገር መሆኑ እኮ በጣም አሪፍ ነገር ነው። ሲጀምር የሰው ልጅ ይሄን ያክል ጊዜ ከተጠናና ምን ያስፈልጋል? ጊዜ መንዛዛት እኮ ነው የሚሆነው። እንደዛ ተጠናንቶ ራሱ ማለት ነው። አንዳንዴ ነገሮች አይሰሙም ውዶች፣ የምሬን ነው። በጣም በብዙ ተያይተው እንተያይ በማለት ምክንያት መሀል ላይ ሌላ ነገር ሊፈጠርም ይችላል። እና ሀይሚና ብሩኬ ደግሞ 2 ዓመት ማለት ቀላል አይደለም። የሰው ልጅ ለማወቅ አንድ ቀን በቂ ነው እኮ የምሬን ነው። ማለት የሆነ መጥፎ ባህሪውንም ጥሩ ባህሪውንም ለማወቅ ከዛ ሰው ጋር ከዋላችሁ ካደራችሁ ለተወሰነ ቀን ታውቁታላችሁ። 2 ዓመት ደግሞ ቀላል አይደለም። በደንብ የሚበሉትንም የሚጠጡትንም በደንብ የሚተዋወቁ ሰዎች ናቸው፣ የሚግባቡ ሰዎች ናቸው። ሀይሚ ለምን እንደዚህ እንደፈራች አላውቅም።